ለሀገር መከላከያ ሰራዊት ለቀድሞ ጀነራሎች ወታደሮችና ለሌሎች የመከላከያ አባላቶች ጥሪ እንዳቀረበ የሚያትቱ ዜናዎችን ሰምቻለሁ። እነዚህ ነገሮች ነግራችኋለሁ። በፌደራል መንግስቱና በህዝባዊ ወያኔ ሓርነት ትግራይ መካከል በሚደረገው ጦርነት አይቀሬ ይመስላል። በዚህ ጉዳይ ላይ የእናንተ ትዝብት ምንድነው? ደብረጽዮን ገብረ ሚካኤል ያወጡት እሱ ዜና አለ፣ እሱ ልንገራችሁ። ኦኬ፣ ይሄ ዜና አለ፣ ቴሌግራም ላይ ጽፈንላችኋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል 51ኛውን የካቲት 11 በዓልን አስመልክተው በዋሽንግተን ዲሲ ለሚገኙ የትግራይ ተወላጆች መልእክት ማስተላለፋቸውን ሰምታችኋል። ሊቀመንበሩ በመልእክታቸው ደጋግሞ ጠላቶቻችን ያሉትን አካል ባስጠነቀቁበት መልእክትም ጠላቶቻችን አሁንም ወደ አዲስ ጦርነት ከበባ ለመግባት ግፊት እያደረጉ ነው ብለዋል። የፕሪቶሪያው የሰላም ስምምነት በተግባር ተጥሷል። ህዝባችን ተበትኖ ባለበት ወገኖቻችን ወደ ቀያቸው ባልተመለሱበትና ስምምነቱ ተንጠልጥሎ በቀረበት በዚህ ወቅት አሁንም አደቃቸዋለሁ፣ አጠፋቸዋለሁ የሚል መንፈስ ካለው አካል ጋር ነው ያለነው ይላሉ። በነገራችን ላይ ይሄ ቲፒካል የብሔር ፖለቲከኞች ቶን ነው። ቲፒካል አሁን ባለች እናንተ ምንም በሉ ምንም አሁን ባለችው ኢትዮጵያ የብሔር ፖለቲከኛ ወይም የብሔር ፓርቲ ብሔርን መሰረት አድርጎ የተደራጀ አንድ የፖለቲካ ፓርቲ ካልተመቸው ኢንታየር ብሔሩ እንዳልተመቸው ነው ፖለቲካ ስቴትመንት የሚያወጣል። ለምሳሌ በአሁን ሰዓት ደብረጽዮን ገብረ ሚካኤል አልተመቸውም። በእርግጥ በጦርነቱ ምክንያት የተፈናቀሉ አሉ። መጀመሪያም ፖለቲከኞች ስላልተመቻቸው ነው አይደል? እኛና እነሱ ወደ ጦርነቱ ሲገቡት ከዚህ ውጪ ዲፍሬሽን የለም። ማን ያዋጋል? ከሰማይ ወርዶ ሰይጣን አይደለም ያዋጋል። ፖለቲከኞች ምቾታቸው ሲጓደል የነሱን ምቾት መጓደል የህዝቡ ምቾት እንደተጓደለ አድርገው ነው የሚያቀርቡልን። ወይም ደግሞ ደብረጽዮን ለምሳሌ በመሞትና በመኖር መካከል ቢገባ ትግራይ በመሞትና በመኖር መካከል ነው ያለችው ይላል። የህልውና አደጋ አለባት ይላል። ሁሉም የብሔር ፖለቲከኞች ይሄን ነው። ከምን ጊዜም በላይ አስከፊ የሆነ የህልውና አደጋ ውስጥ ነው ያለ ነው ሲል አውቶማቲካሊ እያለ ያለው ቲፒኤልኤፍ ከምን ጊዜም በላይ አስከፊ የሆነ አደጋ ውስጥ ነው ያለው እያለ ነው። አይ ቲንክ መረዳት መችሉ ከሆነ ይህን ለመረዳት ስንት አይነት ማስረጃ ነው የምትፈልጉት? እሺ አንዱን ብቻ ላስረዳችሁ። ደብረጽዮን ገብረ ሚካኤል ከጌታቸው ረዳ ጋር የተጣሉበት ዋነኛ ምክንያታቸው ምንድን ነው? ይሄን የሚያውቃል? እስኪ አንድ ሰው ከደብረጽዮን ገብረ ሚካኤል እና የጌታቸው ጸብ ምን ነበር? የጌታቸው ረዳና የሌሎች ቲፒኤልኤፎች አንደኛው ጌታቸው ረዳ ተዋግተናል፣ አሁን የፕሪቶሪያው ስምምነት አለ፣ እፎይታ አግኝተናል፣ 3 ነገሮችን እናድርግ አለ ጌታቸው ረዳ። አንደኛ ለምንድን ነበር የተዋጋ ነው? እሱን እንገምግም አለ። ሁለተኛ እንዴት ነበር የተዋጋ ነው? እሱን እንገምግም አለ። ሶስተኛ ከተዋጋን በኋላ ምንድን ያገኘ ነው? እሱን እንገምግም። ከዛ ከገመገመን በኋላ እያንዳንዳችን የድርሻችንን እንካፈል። ሪዛይን የሚያደርገው ሪዛይን ያደርግ፣ የሚቀጥለው ይቀጥል ብሏል አላለም? ደብረጽዮን ምንድን ያለው በሌላ ኢንተርቪው ላይ ኖ አያስፈልግም፣ መጀመሪያ ድርጅቱ መዳን አለበት። ድርጅቱ ምን ጊዜ በታሪኩ ገጥሞት የማያውቅ አደጋ ውስጥ ገብቷል። ድርጅቱ መዳን አለበት። ኦኬ፣ ሌላ ምሳሌ ልስጣችሁ። 1 ሚሊዮን በጦርነቱ 800,000 እስከ 1 ሚሊዮን የሚጠጉ የትግራይ ወገኖቻችን ህይወታቸውን አጥተዋል፣ ጄኖሳይድ ተፈጽሟል ብላ አንዱ አስጠይቀው ምን አለ? ቆጥረሻል ማለት ቆጥረሻል? 1 ሚሊዮን ይሁን 700,000 የምታውቂው ነገር አለ? ይሄ ድርጅቱን ለማስመታት ነው አለ። የደብረጽዮን ያለፉትን 4 እና 5 ወራቶች የነበሩ ኢንተርቪዎችን ብታዩ ድርጅቱ ነው የሚላቸው። 50ኛው የህዝባዊ ወያኔ ሓርነት ትግራይ በዓል ክብረ በዓል ሲያቀርቡ 49ኛ ምስረኛው
ድርጅቱ መዳን ስላለበት ብሎ ዛሬ እነዚህ ህልውና አደጋ ውስጥ ገብቷል ብሎ ከንፈር የሚመጥላቸው የሚመስላቸው ስደተኞች ወይም ደግሞ ተፈናቃዮች ከእያንዳንዱ በነፍስ ወከፍ 200 ብር ክፈሉ ነው ያላቸው። የወርልድ ፉድ ፕሮግራም ደብዳቤ ጽፏል። ስንት ማስረጃ ነው የምትፈልጉት? ከዚህ በመነሳት ደብረጽዮን ገብረ ሚካኤል ወይም ደግሞ ማንኛውም የቲፒኤልኤፍ ሰው ታይቶም ተሰምቶም የማይታወቅ የህልውና አደጋ ውስጥ ገብተናል ካለ ድርጅቱ ነው እያለ ያለው። ህዝቡማ እናንተም ስልጣን ላይ በነበራችሁ ሰዓት ትግራዊ አልደለውም። ቅድም እንዳልኩ ግለሰቦች ናቸው የደላቸው። ህዝቡማ አንተም ስልጣን ላይ በነበርክ ሰዓት የመቀሌ ህዝብ እኮ ውሃ አልነበረውም። አደይና አቦይ በሰው ትከሻ ነው የሚያርሱት። ሜካናይዝድ የሆነ ፋርሚንግ ውስጥ እንኳን አልገቡም። ድንጋይ ውስጥ ነው የሚኖሩት። ውሸቴን ነው እውነቴን ነው። ስልጣን ላይ በነበሩ ሰዓት አይቷቸዋል እነዚህ ሰዎች። ይሄ ቀላል እኮ ነው። ቀላል ይሄ ካልገባችሁ እንዴ ነው ወደ ሁለተኛው ስቴፕ የምትሄዱት? በሌላ አባባል ቲፒኤልኤፍ ትግራዋይ ወይም ደግሞ ህዝባችን ከምን ጊዜም በላይ አጣብቂኝ ውስጥ ገብቷል ካለ አክቹዋሊ ፓርቲው ነው እያወራ ያለው። ቲፒኤልኤፍ አጣብቂኝ ውስጥ ገብቷል ነው እያለ ያለው። የህዝባችን ጥያቄ ተመልሷል ካለ የቲፒኤልኤፍ ጥያቄ ተመልሷል ነው እያለ ያለው እንጂ የህዝቡ አይደለም። ዘሮን ኬር ለህዝቡ። ይሄ የሁሉም ባህሪ ነው። እኔ የማንኪያን ብሔር አደራጅቼ ስልጣን ላይ በወጣ አውቶማቲካሊ ልልህ የምችለው እናንተ በምትጫወትበት የመጫወቻ ሜዳ መጥቼ የማንኪያን ብሔር ተቋይታል፣ ተነይታል፣ ተነስ ምናምን ብዬ አፋፍሜ ስልጣን ላይ በወጣ የማንኪያ ብሔር ጥያቄያችሁ ተመልሷል ነው ብለው ከዛ ደግሞ የሆነ ደግሞ ብሔር መጥቶ ቢፈነቅለኝስ? የማንኪያ ብሔር ተወላጆች ከምን ጊዜም በላይ የህልውና አደጋ ውስጥ ገብታችኋል ነው። በታሪካችን አይተን የማናውቀው የህልውና አደጋ ውስጥ ገብተናል። የኔ ምቾት ሲጓደል እኮ ስበላ አላስታውሳቸውም። ምቾት ሲጓደልብኝ ትዝ ይሉኛል። አይ ቲንክ የምናገረው ግልጽ ነው። አይ ቲንክ ለምሁሩም ለደደቡም ግልጽ ይመስለኛል። በተቻለ መጠን በቀላል አማርኛ ነው እያወራሁ ያለሁት። ከዚህ በላይ እንግዲህ በምን ላስረዳ እንደምችል አላውቅም። ጥያቄው ኢትዮጵያ ውስጥ የደላው ብሔር የለም። ኢትዮጵያ ውስጥ ከተወሰኑ ሰዎች በስተቀር 130 ሚሊዮኑም ህዝብ የህልውና አደጋ ውስጥ ነው ያለው። እና አይደለም አመዶ በማንኛውም ሰዓት ትገደላለህ። አትገደልም? ሁሉም ህዝብ ኢትዮጵያ ውስጥ የህልውና አደጋ ውስጥ ነው ያለው በአሁን ሰዓት አይደለም። በማንኛውም ሰዓት ልትታገድ ትችላለህ። በማንኛውም ሰዓት ልትገደል ትችላለህ። በማንኛውም ሰዓት ያለ ፖሊስ መጥሪያ ልትታሰር ትችላለህ። በማንኛውም ሰዓት በ48 ሰዓት ውስጥ ፍርድ ቤት መቅረብ አለበት ቢልም ህገ መንግስቱ ከፈለገ 5 ወር ላያቀርብ ይችላል። ሊረሳ ይችላል። ከፈለገ አንዱ ወስዶ የግሉ እስር ቤት ሊያስቀምጥ ይችላል። በአምስቱም አቅጣጫ በማንኛውም ሰዓት እያንዳንዱ ኢትዮጵያዊ የህልውና አደጋ አለበት። ስፔሲፊካሊ ኦሮሞ ደልቶታል፣ አማራ ደልቶታል፣ ትግራዋይ ደልቶታል የምትለው ነገር አይደለም። ወይም ደግሞ ኦሮሞ ተቸግሯል፣ አማራ ተቸግሯል የምትለው ነገር አይደለም። ሁላችንም ይሄው አብረን ነው እኮ ይኖር ነው። በጋራ የቸገረን ህዝቦች ነው። በጋራ ከቸገረን ይሄን የጋራ ችግራችንን ሊቀርፍ የሚችል የጋራ ሀሳቤ ነው የሚያስፈልገን እንጂ የሆነ ቡድን የሆነ ሰፈር ሰው እያደራጀህ ምናምን በዚህ መንገድ ብትመጣም ደግሞ ሌላው ደግሞ አደራጅቶ እኛም የማንኪያ ብሔርን አደራጅተን እንመጣለን። እኛ ስንመጣ ሌላው ይመጣል። ከዛ እኛው ትርክት ይፈጥራል። ይሄ ነው ክብራትና ክብራን። በዚህ ሂደት ግን ካላችሁበት ነባራዊ ሁኔታ በመነሳት ልተንትንና ክብራትና ክብራን የብሔር ፖለቲካ የምታራምዱ ፖለቲከኞች ካላችሁ አትፈሩ፣ አታፍሩ። ይሄን እንዳትረሱ። መሸማቀቅ አትሸማቀቁ። እኔ ለእናንተ ጥፍሬ ውስጥ መደበቅ ነው የሚያሰኘኝ ብዙ ጊዜ። እውነት እኔ ግድ ሆኖብኝ ምናምን ነው እንጂ ማወያያችሁ እግዚአብሔር ምስክሬ ነው። ግድ ሆኖብኝ ነው እንጂ ማወያያችሁ እግዚአብሔር ምስክሬ ነው። ባትመጡብኝ ደስ ይለኛል። ባትመጡብኝ ደስ ይለኛል። ማለት በቃ ቅኝቱ እንደዛ ነው። ግን ከዚህ መውጣት አለብን። ስንት ምሁራኖች አላችሁ፣ ስንት ስማርት ልጆች አላችሁ። ይህም ፖለቲካ እንዴት ነው አያቶቻችን ቅድመ አያቶቻችን የፈጠሩትን የምናመነጅገው? ጀስት መቀየር አለብን እኮ። አሁን የመጫወቻ ሜዳውን እኮ መቀየር አለብን እኮ። ሌላ በቃ ሞክረው ካልተሳካ ጀስት ቀይር። ሌላ አይዲያ ይዘና ከጥግ እስከ ጥግ ህዝቡን አስተባብረው። ይሄ ህዝብ እንደሆነ በጃኒና በጆን ዳንኤል እንትን ምክንያቱም ሆስፒታል የሚነሳ ነው። ታስነሳዋለህ እኮ ህዝቡን። ጀስት ሌጎ መቀየር እኮ ነው ማይ ፍሬንድ። መቀየር አለብህ። ጀስት ጨዋታው መቀየር አለብህ ማይ ፍሬንድ። እንዴት ያለ ነገር ነው! ችካ አትበል አንተ።
ከደርግ ጊዜ ጀምሮ በቃ ተበላበት ይሄ የብሔር ፖለቲካ። አሁን ደግሞ ያለው ይሄ ከሆነ ኢንድ ሪዘልት 4 ኪሎ መግባት ከሆነ ጭስ 4 ኪሎ የምትገባበትን መንገድ እኮ መቀየር አለበት። ጠዋት ማታ አማራ፣ ኦሮሞ፣ ስልጤ፣ ትግራይ። ረስማ አሚን ስታደምጧቸው የሆነ የምታገኙት እኮ እውቀት ምናምን ቢኖር እኮ ደስ ይላል እኮ የሆነ ነገር ምናምን ብለህ የሆነ የምትሰማው ነገር ቢሆን ደስ ይላል። የአእምሮ መቀጨጭ ይዛቸዋል እነሱ ለ30 ደቂቃ በተሰማቸው የአእምሮ መቀጨጭ ነው የሚይዘው። የአእምሮ መቀጨጭ እግዚአብሔር ምስክሬ ነው። ለዚህ ነው ብዙዎቻቸው በስራ ቦታ ውጤታማ ማትሆኑት። የአእምሮ መቀጨጭ አንተ መደንቆር ነው የሚይዘው። ይደነቁራሉ። አንድ ላይክ ፍሎ ያለው እንኳን ንግግር ነው። ኦኬ ከኤ ተነስተህ ወዴት ነው የምትሄደው? ፖለቲካ ከኤ ተነስተህ እስከ ዜድ ወይም ደግሞ ከኤ ተነስተህ ዜድ ጋር እንዴት እንደምድረስ አሳየኝ ነው እኮ ሌላ ነገር እኮ የለውም። ይሄን አሳይ። አንዳንዱ ችግሩን በአግባቡ እንኳን ማስረዳት አይችልም። አንድ ብሔር ውስጥ ሆነ 40 አይነት 150 አይነት ትንታኔ ያለ የህልውና አደጋ አለብን 150 አይነት ትንታኔ። እንዴት በህልውና እንኳን አንድ አይነት ትንታኔ አይኖርም? እንዴት ጽድት ያለ በቃ ፕሪንሲፕል ያለው ፖለቲካ እንኳን እንዴት ማራመድ ይከብዳል? አይሆንም ማይ ፍሬንድ፣ ማይሆን ነገር ነው። ለምን አንተ ነው ዘዴ የብሔር ፖለቲካ ማለት ኦል አባት ቋንቋ እኮ ነው። የቋንቋ ጉዳይ ነው። እኔ ለምሳሌ 3 ቋንቋ እናገራለሁ። 3 የተለያዩ ብሔር ውስጥ ብገባ ላሾር እችላለሁ። እንዴት ተከለክለኛል? ምን አባት አመጣለሁ? 3 ቋንቋ እናገራለሁ። 3 ቋንቋ መለያ የቀየርኩኝ ገባለሁ። ኦፒኒየን ሊደር መሆን እችላለሁ። አመልማለ ጉሜ ላስጨፍር እችላለሁ። በምን ታቀኛለህ? ላይክ ልታቀኝ ትችላለህ። ኢንፋክት አሁን ስልጣን ላይ ያሉት አብዛኞቹ ባክግራውንዳቸውን ብታይ የዛ ብሔር ተወላጆች እኮ አይደሉም። አብዛኞቹ ቋንቋውን ስለቻሉ ብቻ እኮ ነው። ቋንቋ ከሆነ አረ መንገድ መቀየር አለብህ ማይ ፍሬንድ፣ በእናትህ አረ በመድኃኒዓለም መንገድ ቀይር። ፖለቲካችን የሀሳብ መሆን አለበት። ላይክ አሁን ያለው መንግስት አለ። አሁን ያለው መንግስት ምንድነው ኢኮኖሚ ፖሊሲው? ይሄን ታጣናለህ መጀመሪያ። አሁን ያለው መንግስት የኢኮኖሚ ፖሊሲው ሌትስ ሴይ ፍሪ ማርኬት ኢኮኖሚ ከሆነ አንተ በነገራችን ላይ በመንግስቱ ኃይለማርያም ዘመን ያጥናፉ አባትና የመንግስቱ ኃይለማርያም እኮ መተኳኮስ እኮ በሪዮት ዓለም እኮ ነው የሚያውቃል። ይሄ አጥናፉ አባተ ነው ለዚች ሀገር የሚያስፈልጋት ሚክስድ ኢኮኖሚ ነው፣ የጆን አሜሪካንስ ቲዮሪ ነው የሚያስፈልገን ይላል። መንግስቱ ኃይለማርያም ደግሞ እነ ዶክተር ሰናይ ልኬ የጠመቁትን ሶሻሊዝም የካርል ማርክስን ቲዮሪ ነው ተግባራዊ ማድረግ አለበት በሚል እኮ ነው የተገዳደሉት። ታውቃላችሁ? መጀመሪያ አሁን ያለው መንግስት አለ። ኢኮኖሚ ፖሊሲው ምንድን ነው? አሁን ይሄ መንግስት በያዘው የኢኮኖሚ ፖሊሲ የስራ አጡን ቁጥር ሊቀርፍ ይችላል? አይችልም? ትመዘግባለህ። ስለዚህ የሚችል ከሆነ ኢኮኖሚ ፖሊሲው ኦኬ ትላለህ። ማይችል ከሆነ አይ ፍሪ ማርኬት ኢኮኖሚ አይሆንም፣ ለዚች ሀገር የሚያዋጣት ሚክስድ ኢኮኖሚ ነው ብለህ ኢኮኖሚውን አንተ ሚክስድ ኢኮኖሚ ነው ስልጣን ከገባው በኋላ ማራመደው ቢኮዝ በዚህ ምክንያት የህዝቡን ችግር ለውጣለሁ ምናምን ትላለህ። እንዴት ያለ መንግስት ነው? መንግስታዊ ስርዓት ነው ኢንስቶል የምታደርገው? ንጉሳዊ ነው? ዲክታተርሺፕ ነው? ዲሞክራት ነው? እሱ መለየት አለበት። አሁን ያለው መሪ አሁን ያለው መንግስት ንጉሳዊ ነው? አምባገነናዊ ነው? ዲሞክራት ነው? እሱን ከለየ በኋላ አይ እኛ በዚህ እንለያለን ቢኮዝ ህዝባችን የሚፈልገው ይሄ ነው ትላለህ። እንዴት ያለ ስቴት ፎርሜሽን ነው ኢንስቶል የምታደርገው? ዩኒተሪ ነው? ፌዴራላዊ ስርዓት ነው? እሱን የውጭ ጉዳይ ግንኙነት የውጭ ጉዳይ ፖሊሲ እንዴት ነው? ከሶማሌ ጋር ነው የምትሰራው? ከኤርትራ ጋር ነው የምትሰራው? ከጅቡቲ ጋር ነው የምትሰራው? ከሱዳን ጋር ነው? ከአሜሪካ ጋር ነው? ከራሽያ ጋር ነው? ይሄን ክሊርሊ ታስቀምጣለህ። የመምህራንን የመንግስት ሰራተኛውን ኑሮ እንዴት ነው የምትለውጠው? ዝም ብለህ ደግሞ ቅመህ አይደለም የምትመጣው ማለት አንዳንዱ ቅሞ ይመጣል። ቅመህ አይደለም በባለሙያዎች አስጠንተህ አክቹዋሊ ችግሩ መኖሩን አምነህ ከዛ እንዴት ያለ ሶሉሽን ነው ደሞዝ የምትጨምርም ከሆነ ከየት ነው የምታመጣው ገንዘቡን? ባለሀብት ላይ ወይም ነጋዴው ላይ ታክስ ጨምራለሁ ከዛ በማገኘው ለመንግስት ሰራተኛው ጨምራለሁ ምናምን ብለህ ምናምን ትላለህ። ኦኬ አሁን አጀንዳ ያስክ ማለት ነው። በዚህ ዙሪያ ላይ ደጋፊ ታሰማራለህ፣ ትታገላለህ። ፖለቲካ ይሄ ነው እኮ ማይ ፍሬንድ። እናኛ የምናራምደውስ አዲስ አበባ የማናት? ቀንም ሙሉ አዲስ አበባ የማናት ክርክር። ቆስጦስጦኔስ የተባለ ንጉስ ጭገሬ ላይ ቶኛል እና ምን እናድርግ?
ተላይተናል። ከዛ ያ ጭገራችን ከተላጨ በኋላ ጤነኛ አልሆንም ምናምን ይላል። አንደኛው ደግሞ ብሔር ይመጣ ተኮርኩመናል ይላል። የሆነ ንጉስ መጥቶ ኮርኩሞናል። ያ የኮረኮመን ኩርኩማት እስካሁን ድረስ አስተሳሰባችን ላይ ችግር ፈጥሮብናል ምናምን ይላል። እሺ ምን እናርገኛ? ከዚህ መውጣት አለብን ማይ ፍሬንድ። ከዚህ መውጣት አለብን። እኛም እኮ ደጋፊ እንድንሆን የሆነ ቦታ ውስጥ ገብተን እኮ በቃ አመልማለ ጉቤ ምናምን እንድናስጨፍር መፈክር ይዘን የሀሳብ ፍጭት ምናምን እንዲኖር እኮ የሌላ ሀገር ፖለቲካ እኮ ማይ ፍሬንድ እውቀት እኮ ነው። እውቀት ነው እኮ። አንዳንድ ክርክሮቻቸውን ስትሰማ እኮ ስለ ኢኮኖሚ እውቀት ታውቃለህ፣ ስለ ወታደራዊ ትንታኔ ታውቃለህ፣ ስለ ስቴት ፎርሜሽን ይነግሩሃል። ቁጭ ብለህ እውቀት ነው። አንተ በእናትህ የሌላው ሀገር እኛ ሀገር ሳ ደንቁረህ ትወጣለህ። ትንሽ እኔ ቤት መጥቶ የሚያወሩት ይሻላል። እኔ ቤት መጥቶ የሚያወሩት እግዚአብሔርን የሰለጠነ ደረጃውን የጠበቀ ወሬ ያወራሉ። ግን ለትውልድ የምታስቡ ከሆነ ብሔር ፖለቲካ ሊሆን አይችልም ማይ ፍሬንድ። ብሔር ፖለቲካ ሊሆን አይችልም። አማራ የሚባል ፖለቲካ የለም። ኦሮሞ የሚባል ፖለቲካ የለም። ኦሮሞ ህዝብ ነው። አማራ የተከበረ ህዝብ ነው። ትግራዋይ የሚባል ፖለቲካ የለም። ትግራዋይ ህዝብ ነው። በውስጣቸው 9 ፓርቲ አለ። የትግራይ ህዝብ የሚመቸውን እንደየእንትኑ እንትን ይላል። ስልጤ የሚባል ፖለቲካ፣ ጉራጌ የሚባል ፖለቲካ የለም። ብሔርን መጥራት ካሰኘ 4 ኪሎ ሲገቡ በአመት 3 ጊዜ ይሰጣል። በቃ እሺ 4 ጊዜ ይሰጣል። የብሔር ብሔረሰቦች ቀን ታከብራለህ። አልባሳትን ታሳየናለህ። አመጋገብን ታሳየናለህ። ቋንቋን ታስተምረናል። ከዛ ወደምትሄድበት ሄዳለህ። ከዛ ፖለቲካውን ለፖለቲከኞች ትለቃለህ። እንደዛ ነው መሆን ያለበት። ካልሆነ እንዴት ነው የምንደነቁረው? ጎበዝ ቅድመ አያቶቻችን አደንቁረውን፣ አያቶቻችን አደንቁረውን፣ ደብረጽዮን አደንቁረውን። ሰውን የ27 ዓመት ወይ 30 ዓመት ወጣት አቦይ ስብሃትን እንኳን ለመልካም አይደለም ለክፉ ነገር እንኳን እኮ ኮት አታደርግም እኮ። አቦይ ስብሃትን እኮ አቦይ ስብሃት እንዳሉት እኮ አይባልም እኮ። የአቦይ ስብሃትን እሳቤ እኮ ያራምዳል በ30 ዓመት በ27 ዓመቱ አቦይ ስብሃት በቃ ሞከረ በቃ ከሸፈ። ጭሰኛውና የመሬት ከበርቴው እያለ የሚውል ሰውዬ ከሱ የተለየ እሳቤ ነው ማምጣት ያለብን ማይ ፍሬንድ። ስንት እሳት የላሱ ምሁራን አሉ። የትግራይ ተማሪዎች፣ የትግራይ ምሁራኖች አሉ። አይደለም የኢትዮጵያን ችግር የዓለምን ችግር መፍታት የሚችሉ ስንት የሚገርም ጭንቅላት ያላቸው ትግራዮች አሉ። እኔ የሚያሳዝነኝ እነዚህ በጣም ስማርቶች አቦይ ስብሃትን ሲያደምጡት ነው ወይ ደብረ ጽዮንን ሲያደምጡት ነው የሚያናደኝ። የራሳችን እሳቤ ይኖረን። ይሄ የኛ ዘመን ነው ለማለት ነው። ይሄ የኛ ዘመን ነው። ሌላው ማትገደለው ከዚህ እሳቤ ስትወጣ ነው። ከብሔር እሳቤ ካልወጣ እውነቴን ነው የምልህ። አሁን በነገርኩህ እሳቤ ከተደራጀ ግድያ ይቆማል። ከዚህ እሳቤ ካልወጣህ ግን ገና ትገደላለህ። አይቀርልህም። ኦንሊ ቲንግ ማትገደልበት ብቸኛው መንገድ ይሄ ነው። ከዚህ ካልወጣ ይቀጥላል። የተደራጀ ስልጣን ይወጣል። ሌላውም ይደራጃል፣ ይገልሃል፣ ባለበት ያፈናቅልሃል፣ ይገልሃል፣ ይመታሃል፣ ይበቀልሃል፣ ምን እያለ ይቀጥላል። ሰው ከዚህ መውጣት አለበት ለማለት ያለሽ። ከዚህ ጋር በተያያዘ በኤርትራና በኢትዮጵያ መካከል አይ ቲንክ በኔ ትንታኔ አሁን ባለው ነባራዊ ሁኔታ በህዝባዊ ወያኔ ሓርነት ትግራይ እና በቲፒኤልኤፍ በብልጽግና ወይም ደግሞ በፌዴራል መንግስቱ መካከል አሁን ካሉበት ነባራዊ ሁኔታ ጦርነት ማይቀር ነገር ነው የሚመስለኝ። ከተሳሳትኩ እታረማለሁ፣ ባይሆን ደስ ይለኛል። ግን ጦርነት ማይቀር ይመስላል። ይሄ ወላፈኑን ስታዩት ይሄን ገጣጥማችሁ አይ ቲንክ ፕሪዲክት ማድረግ የሚከብዳችሁ አይመስለኝም። ፈርዶብናል። ጦርነት ላይደረግ የሚችለው በቃን ያላችሁ ሰዓት ነው። ኢነፍ ኢዝ ኢነፍ፣ በቃን፣ ግድያ በቃን፣ ከዚህ መውጣት አለብን የሚል ወጣት ከተነሳ፣ ችግራችሁን በጠረጴዛ ዙሪያ ተሰብስባችሁ ፍቱ የሚል ወጣት ከተነሳ ላይደረግ ይችላል። ከዛ በዘለለ ግን እንካ ሰላምታቸው ወደ መጀመሪያው እንካ ሰላምታ ነው እየተመለሱ ያሉት። ጦርነት ማይቀር ነገር ይመስላል። ከኤርትራ ጋር በተያያዘ አዲስ የወጣው መረጃ የኤርትራ ጦር ከጃንዋሪ 26 ጀምሮ በኢትዮጵያ አዋሳኝ ቦታዎች ላይ በስፋት እየተንቀሳቀሰ መሆኑን የሚያሳይ መረጃዎች እየታየ ነው።
ኤርትራና ህዋት ጦራቸውን በተለያዩ አቅጣጫዎች ወደ ውጊያ ግንባሮች እያስጠጉ መሆናቸውን የሚያሳይ መረጃ ነው እየወጣ ያለው። ክሪቲካል ትሪት የተሰኘ የግጭት ሁኔታዎችን የሚተነትን ተቋም ነው ይህንን ይፋ ያደረገው። ኤርትራ ጦሩን እያስጠጋ ነው። አንደኛው ግንባር ኢትዮጵያ፣ ኤርትራና ሱዳን በሚዋሰኑበት በወልቃይት በኩል መሆኑን የክሪቲካል ትሪት ዘገባ ያመለክታል። ይህን ዜና አይ ቲንክ ቴሌግራም ላይ ቴዲ ሐዋሳ ቴሌግራም ላይ እንዳያችሁ ተስፋ አድርጋለሁ። ኤርትራ በወልቃይት በኩል ከተከዜ በቅርብ ርቀት ጦራቸውን እንዳሰፈሩ ነው የሚነገረው። የተቋሙ ሪፖርት ያመላከተው ደግሞ በዚያ አቅራቢያ የህዋቱ አርሚ 7 ታንክ ጭምር ታይቷል ነው የተባለው። የኤርትራ ወታደሮች ወደ ትግራይ በስፋት መግባታቸውን ዓለም አቀፉ ተቋም ይፋ አድርጓል። የሻዕቢያና የህዋት ጦር ነው እየተጠጋ እንዳለ የሚነገረው። በሌላ በኩል ሻዕቢያ ጦሩን ያስጠጋበት አንደኛው ግንባር ቀደም ሲል እንደነገርኳችሁ ነው ከሱዳን ጋር በሚዋሰንበት ወልቃይት በኩል ነው። ይህም ራሱን በቻለ መንገድ በጣም ልንነጋገርበት የሚገባ ነገር ነው። ወደ ወልቃይት አካባቢ ከተጠጋ ላለፉት 27 ዓመታት ወልቃይት ወይ ብረሳሽ ቀኜ ትርሳኝ እያሉ ሲናገሩ የነበሩ አብዛኞቹ የአማራ ፖለቲከኞች፣ የፋኖ ፖለቲከኞች እንዲህ ያለ ነገር ድጋሚ ወልቃይትን የመውሰድ ነገር ካለ ወልቃይትን ሆን ብሎ ከቲፒኤልኤፍ ጋር በመሆን ወይም ከሻዕቢያ ጋር ተመሳጥረ ወልቃይትን ታስወስዳለህ ወይስ ወልቃይትን አይዶንት ኖ። እንዴት ለመተንተን ራሱ እኮ አስቸጋሪ ነው የኛ ሀገር ፖለቲካ። በእናት የትኛውም የፖለቲካ ሳይንቲስት በምን መርህ እነዚህ ሶስቱ ኃይሎች ጥምረት ሊፈጥሩ እንደቻሉ ሊያስረዳ የሚችል የለም። ማንም አስረዳቸው። ማንም አስረዳቸው። በሌላ አባባል ምን ማለት ነው? ሰፈር ውስጥ ሚስቶቻችሁን አላስቀምጥ አላስተኛ ያለ አንድ ጎረምሳ አለ ጋጠወጥ። ይሄን ጋጠወጥ አደብ ለማስያዝ አባወራዎች ትመካከራላችሁ። 2 አባወራዎች 3 አባወራዎች የኔን ሚስት እኮ አላስገባ አላስወጣ ብሎታል ምናምን ትላላችሁ። ከ3ቱ አባወራዎች 2ቱ ከዚህ ሚስቶቻችሁን ሰላም ከነሳ ጎረምሳ ጋር በጋራ እንሰራለን ይሄን ለማጥቃት እንደማለት እኮ ነው። ጥቃት ከሆነ ጥቃት ነው። ሁላችሁም ጋር ጥቃት ከደረሰ ሶስታችሁም የተለያየ መንገድ ነው እንጂ ወይም ደግሞ ተመሳሳይ ችግር ያለባችሁ አንድ ላይ ሆናችሁ ነው እንጂ መታገል ያለባችሁ። አንዳችሁ ለአንዳችሁ የምትፈላለጉ ናችሁ እኮ። እሱ የሚፈልጋችኋል፣ እናንተም ትፈልጉታላችሁ። እንዴት ነው አላያንስ የምትፈጥሩት? ግራ አይገባም ማይ ፍሬንድ። ይሄ ግራ አይገባም። ይሄ አላያንስ ህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ ምዕራብ ትግራይ በወራሪ የአማራ ኃይሎች ተወስዶብናል፣ ከተቻለ በሰላማዊ መንገድ ካልተቻለ ገርፈን እንቀበላቸዋለን። እነዚህ ወራሪዎች ናቸው፣ እነዚህ ናቸው የህልውና አደጋ ውስጥ የከተቱን እያሉ ቀን ማታ ይናገራሉ። የፌዴራል መንግስቱ እንደሰጣቸው ይመልስልን፣ ካልሆነ ኢትስ ኦኬ አርጩሜው በእጃችን ነው ገርፈን እንቀበላቸዋለን እያሉ እየተናገሩ ባሉበት ሰዓት ላይ ሊገረፉ አርጩሜ የተመረጠላቸው ያሉ ደግሞ በዚህ በኩል ያሉ ከቲፒኤልኤፍ ጋር አብረን እንሰራለን የጋራ ህልውና አለብን ሲሏችሁ እኔ ሌላ ነገር አይደለም ይሄ እንዲገባን ብቻ ይሄ እንዲገባን አስረዱኝ ያልኩት። እንዴት ነው አይ ነው ምንም የተፈጠረ አላያንስ የለም ምናምን እንደምትሉ አቃለ ምንም የተፈጠረ አላያንስ የለም። ወይም ደግሞ አንዳንዶቻችሁ ተመጡና ይሄ የፒፒ አጀንዳ ነው። አይ ነው አንደርስታንድ። እዚህ ከምታደምጡኝ ጠቅላላ ከእያንዳንዳችሁ በላይ አማርኛ ቋንቋ ምላሴ ላይ ያለ ልጅ ነኝ። ለምን እንደዛ እንደምትለኝ አውቃለሁ። ምላሹ ሲጠፋ ነው ፒፒ የምትለው። ማስረዳት ብትችልማ ተጋፍተ ነው የምታስረዳው። ቴዲ አንተ የምታወራው የፒፒ አጀንዳ ነው ምናምን። አይ ነው እኔ አልሸማቀቅም። እኔ ምንም በዛ የምታሸማቀኝ ነገር የለም። ግን ፖይንቱ ምንድነው? ፖለቲከኛ ነህ፣ ማስረዳት አለብህ። ማስረዳት ካልቻልክ የምታደርገውን ድብድብ አታውቀውም ማለት ነው። ናይት ክለብ ገብታችኋል፣ ዝም ብሎ ጸብ ይጀመራል። ማን ላይ እንደሚሰነዝር አይታወቅም። ተመቶ ወድቆ ውሃ ፍሰውበት የነቃው ሁሉ ያልመታው ላይ እንደሚሰነዝረው ሁሉ ማለት ነው። ሁላችሁም እርስ በርስ ነው የምትሰናዘረው። ግማሽ ጥርስ ተሸርፏል፣ ግማሽ ጆሮ ተቆርጧል፣ ግማሽ ተፈንክተሃል ምናምን።
አንዳችሁ ምናምን ነው እንደዚህ የመታችሁት ድጋሚ አላህን ስትፈጥሩ ጥያቄው በምን ፕሪንሲፕል ነው? ፕሪንሲፕል ካለ አላህን በሁለት መንገድ ልትፈጥር ትችላለህ። ወይ ታክቲካል ነው ወይ ስትራቴጂክ አላህን ነው። ሁለቱም ግን ስትፈጥር መርህ አላቸው ለማለት ያለው። ካልሆነ ምን ይሆናል መሰለህ? ካልሆነ ዝም ብለህ አላህን ሳትፈጥርማ ካልሆነ ፖለቲከኛ አይደለ እንዴ? ህዝቤ አደጋ የህልውና አደጋ አለበት ብላ አይደል የገባው? ካልሆነ ሱዳን ላይ እንደሆነ እኮ ነው የምትሆነው ማለት ነው። አልበሽርን ለማስወገድ አልብርሃንና ጀነራል ሐምዳን ዳጋሎ ይሄ የራፒድ ሰፖርት ፎርሱ አሁን ጫካ ያለውና የሳፍ የሱዳን አርሚ ፎርስ የሱዳን ጃንጃይ ሚሊሻም ፈጠሩ። ሁለቱም በውስጣቸው ስጠረጠር እኔ አልብርሃን ሐምዳን ዳጋሎም ቆይ አሚቲ ማለት ነው ቆይ ካርቱም ስገባ ቆይ ደፋ ያለው ምናምን የተባባሉ ነው። ጃንጃይ ሚሊሻ ፈጠሩ፣ አልበሽርን አስወገዱት፣ ካርቱም ገቡ፣ ተታኮሱ። ውሸት ነው እውነት ነው? አዲስ አበባ ገብተህ እርስ በርስ መታኮስ አትችልም። መጀመሪያ አዲስ አበባ ገብተህ ከመደባደብ በፊት እዚህ ጋር አድመተህ እንደማትደባደብ ሰለቸና 4 ኪሎ ትገባለህ። ከዛ በማግስቱ ተከዳው ትላለህ፣ ታስገባለህ፣ ተከዳው ትላለህ። ሻቃ የተባለ ፓርቲ ይመጣል፣ ታስገባለህ፣ አላህን ዝም ብለህ ትፈጥራለህ፣ ሳታላምጥ ትወጣለህ፣ 4 ኪሎ ይገባል፣ ተከዳው ትላለህ። አይሰለችም? ምክንያቱም ገባሁት፣ ተከዳው። ከዛ በኋላ እንደገና መረኝ ምናምን እያልክ ደግሞ መደባደብ። አሁን እንዳትከዳ፣ ከመከዳት በፊት አሁን አድምተህ መነጋገር አለብህ። ለዛ ነው እኮ የምጠይቅህ። አንደርስታንድ። ሌላው በተደጋጋሚ እንደምናገረው ቡድን ተካፍለው ግማሾቹ አማራ ውስጥ ግማሾቹ ሻዕቢያ ጋርና ቲፒኤልኤፍ ጋር ሆነው ተቧድነው የተከፋፈሉ የገቡ ሰዎች አሉ። እነዚህ ሰዎች ሁለት አይነት አጀንዳ አላቸው። አንደኛው አላህንሱ እንዲጠነክር መነጋገር ነው። ሁለተኛ አላህንሱን አጌንስት የሆነ ነገር የሚያነሳ አማራም ሆነ ምንም ሆነ ማሸማቀቅ ነው። ፒፒነ ባንዳነ ተከፋይነ ምን አገባ አማራው እንዲህ የሆነ ምናምን ሰውየው የእናንተ ወገን አይደለም። ጎራት ሰጥቶት እንዲተውን የገባ ነው። አንተ መሀል ላይ ሆነ እንዲህ ትላለህ፣ ጦጣ ትሆናለህ በራስህ ትግል ላይ ማለት ነው። ካድሬነ አማራ ጠልነ ምናምን ነው። አማራውን አይደለም እንደዛ እያለ ያለው ስክሪፕት ተሰጥቶት እንዲተውን የገባው ነው። ለዚህ የራስን ትግል በደንብ ማወቅ አለብህ የሚባለው ለዛ ነው። የምታደርገውን ትግል በደንብ ማወቅ አለብህ። በተለይ እኔም ብጠይቀኝ ከዛሬ 5 ዓመት ጀምሮ 6 ዓመት 7 ዓመትም ብጠይቀኝ ማልክደው አቋመኝ ሲለወጥ አይተኝ አታውቅም። አማራ እንደ ህዝብ በደል ተፈጽሞበታል 4 ነጥብ። ሰምተኸኛል? እኔን ብጠይቀኝ ማለት የዛሬ 8 ዓመትም ያልተቀየረ ስቀየር አይታችሁ ታውቃላችሁ? በዚህ ጉዳይ ላይ በዚህ አቋም እንደ ህዝብ ነው ማለት ኢንፋክት ከ76 ብሔር ብሔረሰብ እንደ ህዝብ በደል ተፈጸመበት ብለህ ከጠየቀኝ አማራ ብዬ ነው ማለት ነው። ግን ማን ነው በደል የፈጸመበት? ማን ነው ደራሲው? ማን ነው እንደዚህ ያደረገው? ማን ነው የሚለው ያነጋግራል። ይህን ከዋለልኝ መኮንን ጀምሮ ብዙ ጊዜ አውርተናል። ፖይንቱ ምንድነው? አላህንስ መፍጠር ያለና የነበረ ነው። ግን አላህንስ የምትፈጥረው እንዴት ነው? ጄኖሳይድ የፈጸመበት ካለ፣ ህልውና አደጋ የፈጸመበት ካለ፣ የሰብአዊ ድርጊት የፈጸመበት ሰውዬ ካለ ከሱ ጋር አላህን ስትፈጥር አትሊስት ማስረዳት አለብህ። አሁን ለምሳሌ ቴዲ ካድሬነ ምናምን የሚሉ ይገባቸዋል። ቅድም ባልኳቸው መሰረት በዛ አለኳቸው። ተቦዳድነው ነው የመጡት። አንተ እንትና ከበደ አማራ ውስጥ ግባ፣ ትግራይ ውስጥ ቆይ፣ ሻዕቢያ ጋር ቆይ። ስለዚህ እናንተ ናችሁ የምትመላለሱት፣ ታጦዙታላችሁ። ይህን ፖለቲካ እዛና እዚህ ነው የሚመላለሱት። ከዛ ማታ በግሩፕ ያወራሉ። እንዴት ነበረ? እንደ አማራ ሆኜ ስጫወት እንዴት ነበር? አሪፍ ነበር። ተባኗል እንዴ? አልተባነንም። ቴዲ ባኖብኛል እንዴ? አልባነንብህም። ቆቅ ነው ልጁ ግን አልባነንብህም። ግን አንዳንድ ቃላቶችን አስተካክል ምናምን እንዲህ ነው እኮ የሚያወሩት። ይነጋል፣ ቤት ይከፍታሉ። አንድ ምስኪን የአማራ ልጅ መሀል ይገባል፣ ይመላለሳሉ። አረ ይሄ ነገር እንዴት ነው ብሎ ጥያቄ ስጠይቅ የአድማ በታኝ ልጅ ውጣ ያባሩታል። በራሰ ትግል ይሄን የዛሬ 4 ዓመት
3 ዓመት ጀምሮ ያወራ ነው ለማለት ያለው ቴዲ 86 ብሔር ብሔረሰቦች ናቸው ነው የፌዴሬሽን ምክር ቤት በነገራችን ላይ በኢትዮጵያ ውስጥ ተመዝግበው ያሉ ብሔር ብሔረሰቦች 76 ናቸው ብሏል። በተለምዶ ነው ዝም ብለን 86 ምን ነው ተብሏል። እሺ ሌላ ጥያቄ አለ? ሌላ ጥያቄ ይሄን ጨርሻለሁ እኔ። ለማንኛውም በኔ ትንታኔ በቀጣዮቹ ቀናቶች ጦርነት ማይቀር ነገር ይመስላል። እኔ የጦርነት ደጋፊ አይደለሁም። እኔ እንደምታውቁኝ በጣም እኔ የሐሳብ ፖለቲካ እንዲሁም ፈልግ ሰው ነኝ። ፖለቲካችን ሐሳብ እንዲሁም የምመኝ ሰው ነኝ። ግን አሁን ካለው ነባሪያ ሁኔታ ጦርነት ማይቀር ይመስላል። ጦርነት ማይቀር ከሆነ ደግሞ ምን ይሆናል በሉ። የመጀመሪያው ነገር አዳዲስ ተፈናቃዮች ኦቬስ ይኖራል። በዓለማችን ላይ ለመጀመሪያ ጊዜ አይ ቲንክ ቲፒኤልኤፍ የመጀመሪያው ፓርቲ ይመስለኛል ተፈናቃዮችን ወደ ቦታቸው ለመመለስ ጦርነት ያስፈልገኛል ያለ። በጦርነት ምክንያት የተፈናቀሉ ወገኖቻችንን ለመመለስ ጦርነት ማድረግ አለብን ያለ የመጀመሪያው ዓለም ላይ ፓርቲ ቲፒኤልኤፍ ይመስለኛል። በጦርነት የተፈናቀሉ ዜጎችን በጦርነት አይደለም የምትመልሰው፣ በመነጋገር በመግባባት ምናምን ነው። ሌላ ጦርነት አደርጋለሁ ካልክ አዲስ ተፈናቃይ ነው የምትጨምረው። የወደመ ኢንፍራስትራክቸር በጦርነት አይደለም የምትመልሰው። አዲስ ጦርነት ካደረግ አዲስ ኢንፍራስትራክቸር ነው የሚወድመው። የተደፈሩ ሴቶችን በጦርነት አይደለም የምታስቆመው። የተደፈሩ ሴቶችን ለማስቆም ጦርነት ከከፈትክ ሌላ የሚደፈሩ ሴቶችን ነው የምትፈጥረው። ሌላ የሚገደሉ እናቶች፣ ሌላ የሚፈናቀሉ ወገኖቻችንን፣ ሌላ የሚሞቱ ህፃናቶችን ነው የምትፈጥረው። ጦርነት እንደዛ ነው። አይ ቲንክ እናንተ የምታውቁት መዋጋቱን ነው እንጂ የጦርነት ውጤቱን አታውቁትም። ማለት ታውቁታላችሁ፣ ግን መተንተኑን አታውቁትም። ሰው እንዴት ከዘመነ ኦሪት ጀምሮ እናንተ ሲሆን እኮ እናንተ ናችሁ ሌክቸር እኮ ማድረግ ያለባችሁ። የጦርነት ፕሮፌሰር ሆናችሁ በዓለም ዙሪያ እየዞራችሁ ስለ ጦርነት አስከፊነት እኮ መስበክ ያለባችሁ እናንተ ናችሁ እንዴ። ኖ የዓለም ህዝብ እንኳን ሊዋጋ ቢፈልግ ኖ ማነው ታስታውሳላችሁ? መለስ ዜናዊ እንባ ቀረሽ ንግግር ሲያደርግ መሮናል። መዋጋት የሚፈልግ ካለ ሄዶ መዋጋት ይችላል። እኛ ጦርነትን በስም አይደለም የምናውቀው። መሮናል። እዋጋለሁ የሚል ካለ መንገዱን ጨርቅ ያድርግለት፣ እኛ እንዋጋም በቃን ያለው ሰውዬ መሮት ነበር በሰዓቱ። እናንተ እንደዛ ነው እኮ መሆን ያለብህ። አንተ ማስተማር ሌክቸር ማድረግ እኮ ነው ያለብህ። በየዞር ከዓለም ላይ ስለ ጦርነት አስከፊነት ሰዎች ወደ ጦርነት ውስጥ ሊያስገባቸው የሚችል ብዙ ምክንያቶች ቢኖሩ በጦርነት ውስጥ ላይገቡ የሚችሉበትን መንገድ በማስተማር ነው ችግር እንዲህ ነው ሊፈታ የሚችለው። እኛም በአንድ ወቅት እንደናንተ አድርጎን ነበር እያልክ ምናምን። እናንተ ይባስ ብሎ ስለ ጦርነት አስከፊነት የሚነግሯችሁ ጦርነት የማያውቁ የኦሮሞ ልጆች፣ የደቡብ ልጆች፣ ወደዚህ አካባቢ ያሉ ልጆች ናቸው የሚነግሯቸው። አረ ጦርነት ትክክል አይደለም ምናምን ይሏቸዋል። ይሄ ጦርነት ከመደረጉ በፊት ተው፣ ኢንፍራስትራክቸር ያወድማል፣ ወገኖቻችን እንዲሰደዱ ያደርጋል። ሪከርድ የሆነ ቪዲዮ እኮ አለኝ። ችግሮቻችሁን ፍቱ። ጦርነት ካደረግክ በኋላ አሁን የገጠመህ ነገር እንደሚገጥም አስቀድሞ ተነግሮሃል እኮ። አሁንም ጦርነት የምታደርግ ከሆነ ይሄው ሰው ማንኛውም ሰው የሚነግርህ ነገር ነው የሚጠብቅህ። ከዚህ እንዴት ነው ልንወጣ የምንችለው? ለዚህ ምሁራኖች በደንብ ያስፈልጋሉ ለማለት ያለው። ክብራትና ክብራት። በተረፈ ግን ሁለቱ ኃይሎች የሚያደርጉትን ሰላምታ እጅግ አስከፊ የሆነ ነው ያለው። በተለይም የሻዕቢያ መንግስትም አለ፣ የሻዕቢያ ጣልቃ ገብነትም እንደዚሁ እንዳለ ነው። ቲፒኤልኤፎችም እንደዚሁ ጦራቸውን እያስጠጉ እንደሆነ የሚያሳይ ነገር እየወጣ ነው። በፋኖ በኩል አጨቃጫቂ ነው። በፋኖ በኩል በእርግጠኝነት አዎ ጥምረት ፈጥረናል ብለው ሲናገሩ አሰሟቸው። ግን አንዳንድ የፋኖ ደጋፊ ነን የሚሉ ሰዎች አዎ ጥምረት ፈጥረናል ይሏቸዋል። እንደነ አንዳንድ ጀነራሎች ጀነራል ማናቸው ሰሜናዊን ለይቶ የሚያጠቃ ቫይረስ መጥቷል። ሰው በጋራ ተፈራ ሰሜናዊን የሚያጠቃ ለሰሜናውያን ህልውና አደጋ የሆነ ኃይል መጥቷል። ስለዚህ ሳንወድ በግዳችን በጊዜው እንኳን አላንስ ባንፈጥረም ወደፊት ማይቀር ነገር ነው ይላሉ። ይሄ ነገር ወዴት ሊወስደን ይችላል? አሁን እዚህ ጋር ነው የፓወር ፖለቲክስ ተንታኞች የሚያስፈልጉት፣ የሚሊተሪ ሰዎች የሚያስፈልጉት ማለት ነው። ጦርነት ግድ ከሆነ መዋጋትህ ማይቀር ከሆነ አሁን መጠየቅ ያለብህ አንድ ጥያቄ አለ።
ታሸንፋለህ። ማታሸንፈውን ጦርነት እንዳትጀምር። እኔ የጦርነት ደጋፊ አይደለሁ። ቅድም እንዳልኳችሁ ስጀምር ራሱ ብሔራቸውን ፖለቲካ አድርጎ ወይም ፖለቲካን በብሔር ሰፍቶ የሚያቀርቡ ሰዎች ራሱ ያሳፍሩኛል። ግን ባለንበት የመጫወቻ ሜዳ በአንቺ የቅኝት ባቲ አትጫወትም። ባለንበት ነባራዊ ሁኔታ ልናገርና ኦኬ ግዴታ ከሆነ ታሸንፋላችሁ። ለማሸነፍ ምን ያስፈልጋል? ለማሸነፍ ጦርነት ምን ያስፈልጋል? መሬት ላይ አንተን የሚናፍቅ ህዝብ አለ። the very first thing መጠየቅ ያለብህ ይሄ የፖለቲከኞች ስራ ነው። ፖለቲከኞች ፕሮፓጋንዳውን ሰርታችኋል። እናንተ ብቻ ነው እኛን ከፍታለን ምናምን የሚላችሁ ህዝብ ነው የምትሰሙት ወይስ ጎንደሮ እንዳትመጡብን ነው ያለ ህዝቡ ያለው? ምንድነው የምታዩት? የምታነቡት ምንድነው? ይሄን እኮ መተንተን አለበት። ግራውንድ ላይ ሪቮሉሽን ማስነሳት ይችላል። ፕሮቴስት ማስነሳት ይችላል። ይሄ የፖለቲከኞቹ ስራ ነው። እዚህ አሜሪካና አውሮፓ ተቀምጠ ሱፍና ከረባት አድርገው ወይም ደግሞ በርገር እየበላ መተነትነው ሰውዬ በአግባቡ ፕሮፓጋንዳውን ሰርተሃል። ካንተ ከጎን ሊሰለፍ የሚችል ኦሮሞ፣ አማራው፣ ስልጤ ሁሉ ፋኖ ኑልን፣ ቲፒኤልኤፍ ኑልን እያለ ነው። ሻዕቢያ እባክህ እርዳቸው ኑልን መሮናል እያለ ነው። ያን ትሰማላችሁ ወይስ ትመጣና አረ ጎንደሮ እግዚአብሔር ባላችሁበት እዛው ይፍጨህ እያለ ነው ህዝቡ? ህዝቡ ምንድነው የሚለው? ህዝቡ ሊወድህም ሊጠላህም ትንታኔን ይሰማል። ምንድነው ስተነትን የምትውለው? ስልጤ መጣንልህ ነው የምትለው? ስልጤ መጣውብህ ነው እያልክ ያለው? ትንታኔህ ምንድነው? ኦሮሞን አክብረህ ነው የምትተነትነው ወይስ ኦሮሞን ሰድበህ ነው የምትተነትነው? ስለ ኦሮሞ ያላችሁ ግንዛቤ እንዴት ነው? ስለ ወላይታው፣ ስለ ከምባታው፣ ስለ ሀዲያው፣ ስለ ሌሎች ብሔር ብሔረሰቦች ትንታኔ ይሰማሉ። ሰዎች እኮ ቁጭ ብሎ እኮ ያደምጡ ነው። አሃ እያንቋሸሽከን ነው። አሃ ኦኬ እያንቋሸሽከን ነው ይላል። ኦኬ ትንታኔ ወሳኝነት አለው። ተው ሌላው ይቅር። በምታደርገው ትግል እርስ በርስ ተናባሃል፣ ተስማምተሃል። መጀመሪያ እኮ ይሄን መልስ። ልቦና ምን ይነግርሃል? እግዚአብሔር ምስክሬ ነው። እንደምታሸንፍ የሚታይ ነገር ካለ እኔ እነግርሃለሁ። እኔ የታየኝን እነግርሃለሁ። ጠንካራ የሆነ ግራውንድ ላይ የሰራኸው ነገር የምትተነትነው ትንታኔ የኦሮሞውንም፣ የትግራዩንም፣ የስልጤውንም፣ የአማራውንም ኢቭን ነፃ እናወጣለን የምትለው ህዝብ ራሱ እኮ አልተቀበለህም። ከጎና አይደለም። ተው ሌላውን ነፃ አወጣለሁ የምትለውን ህዝብ አሳምነሃል? ስለምታደርገው ትግል አሳምነሃል? አምኖልሃል? በነገር ላይ ህዝብ ካመነ ማንም አቆመው። ቲያትር ብትሰራ፣ ድራማ ብትሰራ፣ ሌላው ይቅር የአማራን ህዝብ ማሳመን ከቻልክ የአማራን ህዝብ ማንም ከተነሳ ማንም አቆመው። ይሄን ግን የፖለቲከኞቹ ስራ ነው። የምታደርገውን ትግል አሳምናቸዋል? ግልጽ ጥያቄ ነው የምጠይቅ። ይሄ የፖለቲከኞቹ ስራ ነው። ፖለቲከኞቹ ከጠዋት እስከ ማታ ውሎና አዳራቸው ክብራትና እዚህ ላላችሁ ልንገራችሁ። ከጠዋት እስከ ማታውን ከከበደ ቤት አየለ ቤት፣ ከአየለ ቤት አልማዝ ቤት፣ ከአልማዝ ቤት ዘሪቱ ቤት እየተዛዛራችሁ ብታዋቸው አንዳቸው ከአንዳቸው ጋር በየቤቱ የሚሳደዱ ናቸው ለራሳቸው። ውሸቴን ነው። የምታራምደው አጀንዳ ትላንት ካወራው የቀጠለ ነው ወይስ ድጋሚ ደግሞ ትላንት የዛሬው የሚያፈርስ ነው የምታወራው? ሶሻል ላይ አንድ የህልውና አደጋ አለብን ብለህ የምታወራ ሰው እርስ በርስ በምታደርገው ትግል ትስማማለህ? ሀውድዩ ነው ይለኛል እንዴ? ኢትዮጵያ ምድር ላይ የኔን ያህል ፖለቲከኞችን ሰብስቦ ያወያየ ሰው የለም። አንድም ጋዜጠኛ የለም። አለ ካለ ነገር ምን እኔ እንደ ሌሎች ሱፍና ከረባት ለብሰው ዩቲዩብ ላይ ስሞትም አለ በለ የሚል አንድ ለአንድ ማናገር እኮ ከብዶኝ አይደለም። ከባዱ ነገር እኮ ነው ማድረግ። የተለያዩ አይነት ሀሳብ ያላቸውን ሰዎች እኮ እኔ ጋር መጥተው ሲያወሩት አለ ያለም ዳለ። ከዛ ውጪ ሀገር ቤት በነበርኩ ሰዓት አውቃቸዋለሁ። ከእነሱ ጋር ያደግኩት እነሱ ናቸው ያሳደጉኝ። እያንዳንዳችሁን አውቃቸዋለሁ። ጥያቄው ህዝቡ ስለናንተ ምን ይላል? ህዝቡ ኑልን እያለ ከሆነ ታሸንፋለህ።
ህዝቡ መረራችሁን እንደው እግዚአብሔር ባጠፋችሁ እያለ ከሆነ ክርስቶስ እስኪመጣ አታሸንፍም። ይሄን መልስልኝ። ህዝቡ ምን እያለህ ነው? ህዝቡ ምን እያለህ ነው? ተማርኮብሃል? ተደንቆብሃል? ሲሪየስ ነው ጥያቄ የምጠይቀህ። ተማርኮብሃል ህዝቡ? አሁን አሰፋ የሚባል ተንታኝ አለ። ሚስቱ ራሱ አሰማው። አንተ ተው አማራን ማሳመን አይደለም። መጀመሪያ ሚስትህን መማረክ አለባት። በትንታኔ ሚስትህ ራሱ ውሽ ያለች ሰውዬን አሁን አንተ ተው፣ አንተ ይቅርብህ። እሺ ምን ይላችኋል ህዝቡ? አንዳንድ ፖለቲካ ተንታኞች ሚስቶቻችሁ ሳሎን ስታወሩ ወደ ኪችን ይሄዳሉ፣ ኪችን ስትከተሏቸው ወደ መኝታ ቤት ይመጡ ስለምሰለችዋቸው ነው። ሚስትን እንኳን ስለምታደርገው ትግል ማሳመን እኮ አልቻልክም። ይሄን ከመለስክ ታሸንፋል። እኔን ብትጠይቀኝ እኔ ከማንንም ጋር ህብረት የለኝም። እኔ የራሴ የሆኑ ቋሚ አድማጮች አሉኝ፣ ይወዱኛሉ፣ የሚጠሉኛሉ። ለሀቅ ነው መሰክርልህ። አሁን ቢያስከው አያያዝ፣ አሁን ቢያስከው በብሔር ተቧድነ ምናምን 4 ኪሎ ገባለሁ የሚለው እሳቤ እኔ ብትጠይቀኝ እኔ ነው ያዋጣሉ ካልከኝ ዛሬ ቀን ስንት ነው? ፌብሩዋሪ 15 ክርስቶስ ዳግም ወደ መሬት እስኪመጣ ድረስ ኢንች አትራመድም። ክርስቶስ ዳግም እስኪመጣ ድረስ ኢንች አትራመድም። ግን የመጫወቻ ሜዳውን የቀየርክ ሰዓት ከጥግ እስከ ጥግ ኢትዮጵያውያንን ማነቃነቅ የቻልክ ሰዓት፣ ለሁሉም ኢትዮጵያዊ መፍትሄ አቅራቢ ሆነ የተነሳ ሰዓት ያ አደጋ ነው። ያ አደጋ ነው። አይ ቲንክ እነሱም ያን ስለሚያውቁ መሰለኝ፣ ፓወራችሁን ስለሚያውቁ መሰለኝ እንደዛ እንዳትጫወቱ አባሯችሁ ክልል 3 ውስጥ ያስገቧችሁ። ቢኮዝ እንደ ኢትዮጵያ መጫወት የጀመራችሁ ሰዓት አደገኞች ናችሁ። የመጀመሪያ የተደረጋችሁት ነገር እናንተ ፓወራችሁን የተሰለበው። ንግግር የሚገባው ሰው እኮ በደንብ የሰማኝ ያለ ክንፍ ነው የተመታው። መጀመሪያ አልገባህም አይደል? ክንፍ ተመቷል። ክንፍን የጠገንክ ሰዓት ይሄ ብሔርን ሳትንቅ ምናምን ሁሉንም አክብረ አገሬ ወይ ምናምን ብለ እንትን ያልክ ሰዓት ማንም አያቆመህም። እኔም ስልጣን ላይ ቦታ በዛ መንገድ እንደምታሸንፈኝ ካወቅኩኝ በዛ መንገድ እንዳትጫወት ነው ማድረግ። በእኔ ተማረህ ብሔር ውስጥ የገባ ሰዓት ቢንጎ ተበልተሃል። በሌላ አባባል ኢትዮጵያን ያላስቀደመ የትኛውም የትጥቅ ታጋይም ሆነ በሰላማዊ መንገድ እታገላለሁ ብሎ ፓርቲ የመሰረተ ክርስቶስ እስኪመጣ ድረስ 4 ኪሎ አይገባም። የኢትዮጵያ ስም ሳይቀድም ስለ ኢትዮጵያ ብለህ ሳትነሳ ነው። ስለ ኢትዮጵያ ስለ ይሄ ዝም ብለህ አንተ የምትላት ኢትዮጵያ አይደለችም ማይ ፍሬንድ። ይሄ ዝም ብሎ ቆፈር ሲደረግ ብሔር የሚወጣበት ምናምን ኢትዮጵያ ትክክለኛ ኢትዮጵያ ሁሉን ያከበረ ሁሉን ያሳተፈ ዝም ብሎ ቆፈር ሲደረግ ብሔር ምናምን የሚወጣበት ኢትዮጵያ አይደለም ትክክለኛ ኢትዮጵያ። ስለ ኢትዮጵያ ብለህ ካልተነሳ ማይ ፍሬንድ አትልፋ። በቃ ክልሉን አታውድም፣ ሴት አታስገድል፣ አታፈናቀል። ዝም ብለህ ሌላ ስራ ውስጥ ገባ። ደላላው ኮንክ ወደ ደላላ፣ አየር ባየር ነጋዴ ወደ ንግድ ሂድ። ጉንጭንም አታልፋ። በተሰጠኝ የልጅነት ስልጣን ለመጨረሻ ጊዜ ስደግምልህ ከየትኛውም አቅጣጫ ተነስ፣ ከየትኛው ኢትዮጵያን ካላስቀደምክ ስለ ኢትዮጵያ ብለህ ካልተ ቢኮዝ ያንተ ባላንጣ ስለ ኢትዮጵያ ነው እያወራ ያለው። በሌላ ባላንጣ እኮ አማተር ሊግ ላይ ያለው እኮ አማተር ሊግ ላይ ያለ ሆነ ብሔራዊ ሊግ ላይ የተጫወትክ እንዴ ነው? ፕሪሚየር ሊግ የራሱ ህግ ምናምን ያለው፣ አንተ አማተር ሊግ ላይ ያለው፣ በብሔራዊ ሊግ ደረጃ ነው ያለው። ፖለቲካ ከፍ ማለት አለበት፣ ወደ ፕሮፌሽናል ማደግ አለበት። ማንኛውም የብሔር ፖለቲካ ውስጥ ያለ ማንኛውም ሰው አማተር ነው። ሴሚ ፕሮፌሽናል፣ ገና ፕሮፌሽናል አልሆንክም። ዝም ብለህ ትጮሃለህ። ስትጮህ ብዙ መስለህ ልትደመጥ ትችላለህ። የሆንክ ይመስላል እንጂ ክርስቶስ ምስክሬ ነው። ኢንች አትራምድም።